በሴቶች ዘንድ ዋጋህን የሚቀንሱ 5 ስህተቶች በጥንቃቄ ተከታተል። ሰላም ጤና ይስጥልኝ። ዛሬ የምንነጋገረው ስለ ወንድነት ክብርና በሴቶች ዘንድ ስለሚኖረን ዋጋ ቫልዩ ነው። ብዙ ጊዜ ወንዶች ለአንዲት ሴት መልካም ነገር እያደረግን እየተንከባከብን እና እየወደድናት ለምን ክብራችን እንደሚቀንስ ግራ ይገባናል። ሁሉንም ነገር አድርጌላታለሁ ግን ለምን ናቀችኝ? ለምን ሌላ ሰው መረጠች ብለህ ጠይቀህ ታውቃለህ? እውነታው ግን ሴቶች የሚወዱት ወንድን ብቻ ሳይሆን የሚያከብሩትን ወንድ ነው። ክብሩን የጠበቀ ወንድ ደግሞ ሁልጊዜም ማራኪ ነው። ዛሬ በሴቶች ዘንድ ዋጋህን መሬት የሚያስገቡ አንተ እንደ መልካም ነገር የምታያቸው ግን እንደ ስህተት የሚቆጠሩ 5 ዋና ዋና ነጥቦችን እናያለን። እነዚህን ስህተቶች ካረምክ ሴቶች ላንተ ያላቸው እይታ በአንድ ጀንበር ይቀየራል። ስህተት 1 ሁልጊዜ ዝግጁ መሆን always being available። ይህ ለብዙ ወንዶች ትልቁ ወጥመድ ነው። አንዲት ሴት በፈለገችው ሰዓት የምታገኝህ ከሆነ ለምትልከው መልእክት ሁሉ በሰከንድ ውስጥ ምላሽ የምትሰጥ ከሆነ እና የራሴ የምትለው ስራ ወይም ዓላማ ከሌለህ ዋጋህ ይቀንሳል። ስነ ልቦና ምን ይላል? በብዛት የሚገኝ ነገር ዋጋው ዝቅተኛ ነው። law of scarcity። አንተ የራስህ ህይወት፣ የራስህ ስራ፣ ዓላማ እና ጓደኞች ሊኖሩህ ይገባል። እሷ ስትደውል የትም ነኝ ምንም ስራ የለኝም ከማለት ይልቅ የራስህን ጉዳይ የምታስቀድም መሆን አለብህ። ሴቶች የሚፈልጉት ስራ ፈቶ እነርሱን የሚጠብቅ ወንድ ሳይሆን ዓላማ ያለው እና ጊዜው ውድ የሆነ ወንድ ነው። ጊዜህን ውድ ካላደረክ አንተም ዋጋ ቢስ ትሆናለህ። አንድ ዕቃ ገበያ ላይ በብዛት ካለ እና በፈለግንበት ሰዓት የምናገኘው ከሆነ ዋጋው ይረክሳል። ያንተም ጊዜ እንደዚሁ ነው። አንዲት ሴት መልእክት በላከች ቁጥር በሰከንዶች ውስጥ የምትመልስ ከሆነ የት ነህ ስትልህ ሁልጊዜ ቤት ነኝ ስራ የለኝም የምትል ከሆነ ሳታውቀው የምትናገራትን መልእክት አስተውል። እየነገርካት ያለው እኔ ካንቺ ውጪ ሌላ ህይወት የለኝም፣ ማንም አይፈልገኝም፣ ዋጋ የለኝም የሚል ነው። የዓላማ ማጣት ምልክት። ሴቶች በደመ ነፍስ የሚሳቡት በዓላማ ላለው ወንድ ነው። ሁልጊዜ ስልኩን ይዞ የሚጠብቅ ወንድ ደግሞ ዓላማ ያለው አይመስልም። ዓላማህ ከሷ ማቅደም አለበት የሚለውን ሐሳብ አጥብቀህ ተናገር። ጉጉትን መግደት። በፍቅር ግንኙነት ውስጥ ናፍቆት የሚባል ቅመም አለ። ሁልጊዜ ካለህ ግን ሊናፍቁ አይችሉም። ትንሽ ራቅ ስትል ሱራ ስትይዝና ስትጠፋ ነው ምን እየሰራ ይሆን የሚለው ጉጉት በውስጧ የሚፈጠረው። ለምሳሌ በአንድ ወቅት የምትወዳት ሴት ነገ እንገናኝ ብላህ አንተ ግን በጣም አስፈላጊ የጥናት ወይም ስራ ፕሮግራም ቢኖርህ ፕሮግራምህን ሰርዘህ እሺ ካልክ ዋጋህን አውርደሃል። ይልቅኑ ነገ ስራ አለብኝ ከነገ ወዲህ ግን ነፃ ነኝ ብለህ ቀጠሮውን ስትቀይረው አንተ ጊዜህን የምታከብርና ስራህን የምታስቀድም ወንድ መሆንህን በተግባር ታሳያለህ። ይህ ደግሞ እሷን ለበለጠ እንድታከብርህ ያደርጋታል። ስህተት 2 ከመጠን በላይ ማሞካሸትና አዎ ባይ መሆን። ሴቶች ቆንጆ መባላቱን ይወዳሉ። ነገር ግን 24 ሰዓት ቆንጆ ነሽ፣ አንቺ ልዩ ነሽ፣ ያላንቺ መኖር አልችልም እያልክ የምታሞካሽት ከሆነ ትርጉሙ ይጠፋል። ይባሰም ብሎ ደግሞ እሷ የምትለውን ነገር ሁሉ ስህተትም ቢሆን ልክ ነሽ የምትል ከሆነ ማንነት የሌለህ ትመስላለህ። አንዲት ሴት የራሱ አቋም ያለው ወንድ ትፈልጋለች። ካልተስማማህ አይ በዚህ ሐሳብ አልስማማም የማለት ድፍረት ሊኖርህ ይገባል። ሁልጊዜ እሷን ለማስደሰት የምትኖር ከሆነ እሷ ላንተ የምታደርገውን ጥረት ታቆማለች። ምክንያቱም ያለኝን ነገር ለማቆየት ጥረት አያስፈልገኝም ብላ ስለምታስብ ነው። ወንድነት ማለት አቋምና ያስመቻል ነው። ስህተት 3 ስለ ሴቶች መማጠንና ማሳደድ። ብዙ ወንዶች አንዲት ሴት ስትርቃችን ወይም ፍላጎት ስታጣ በበለጠ ማሳደድና በመማዘን ልቧን የምናገኝ ይመስለናል። እባክሽ አትራቂኝ፣ ለምን አታወሪኝም፣ ምን አጣፍኩህ እያልን ስንማዘን እያሳያት ያለው እኔ ላንቺ ብቁ አይደለሁም የሚል መልእክት ነው። ሴቶች እንደ አድን ናቸው። የሚሸሸውን ነገር ማሳደድ ይወዳሉ። አንተ ግን ተንበርክከህ ስትማዘን ክብራቸውን ዝቅ ያደርጉታል። አንዲት ሴት ካልፈለገች እሺ ምርጫህን አከብራለሁ ብለህ ዞር ማለት መቻል አለብህ። ዞር ስትል ነው ዋጋዋ የሚታወቃት። ማሳደድህን ስታቆም ነው እሷ ራሱ መፈለግ የምትጀምረው። የማንነት ቀውስ። መማጠን የሚመጣው እኔ ሌላ ሴት ማግኘት አልችልም፣ ይቺ ብቸኛ እድሌ ናች የሚል ፍርሃት ነው። ይህ ፍርሃት ደግሞ ለሴቶች በጣም የሚያስጠላ turn off ባህሪ ነው። የመመለስ ጥበብ the power of walking away።
በአንድ ግንኙነት ውስጥ ላላይ የሆነ ዋጋ የሚይዝ ካልተመቸኝ ትቼ መሄድ እችላለሁ የሚል አስብ ሰው ነው። እሷ ክብርን ካልሰጠ ወይም ፍላጎት ካተፋ በመማተን ሳይሆን ዞር ብለህ በመሄድ ነው ዋጋህን የምታሳየው። ዞር ስትል እሷ ይህ ሰው በራሱ የሚተማመን ነው፣ እኔን አጣው መኖር ይችላል ብላ ስታስብ ድጋሜ ትፈልግሃለች። ታሪክ ጨምር። አንድ ወጣት ነበር። የምትወዳት ሴት ቴክስት ስታቆም ለምን አትመልስልኝም? ምን አጠፍኩኝ? ይቅርታ እያለ 20 ቴክስት ላከላት። እሷ ግን ይበልጥ ናቀችውና ብሎክ አደረገችው። ሌላኛው ግን ቴክስት ስታቆም እሱም ዝም አለ። የራሱን ህይወት መኖር ቀጠለ። ከ2 ሳምንት በኋላ እሷ ራሷን አፍቆኛል ብላ ላከችለት። ለምን? ምክንያቱም ክብሩን አልሸጠም፣ አላሳደዳትም። ስህተት 4 ስሜትን መቆጣጠር አለመቻል። በጣም ቶሎ የምትናደድ የምትጮህ ወይም ደግሞ እንደ ህፃን ልጅ ሁልጊዜ የምታለቅስ ከሆነ በሴቶች ዘንድ ያለህ ክብር ክፉ ያኔ ይጎዳሃል። ሴቶች ወንድ ልጅን እንደ አለጥ ወይም እንደ መጠለኛ ነው የሚያዩት። በማንኛውም ከባድ ሁኔታ ውስጥ ረጋ ብለህ ነገሮችን የምትፈታ መሆን አለብህ። ስሜትህን መቆጣጠር ካልቻልክ እሷን መጠበቅ እንደማትችል አስባለች። ትንሽ ነገር ሲፈጠር የምትደነገጥ ወይም በቅናት የምትቃተል ከሆነ ኢንሴኪዩር እንደሆንክ ያሳያል። በራስ መተማመን ያለው ወንድ ስሜቱን ይገዛል እንጂ ስሜቱ አይገዛውም። ስህተት 5 ስለ ራስህ ምስጢር አለመኖር ኦቨርሼሪንግ። በመጀመሪያ ቀን ስለ ድሮ ፍቅረኛህ፣ ስለ ቤተሰብህ ችግር፣ ስለ ድክመትህ ሁሉ ዘርዝረህ የምታወራ ከሆነ በሴቷ ዓይን ያለህ ግርማ ሞገስ ይጠፋል። ሴቶች ምስጢራዊ የሆኑ ወንዶችን ይወዳሉ። ስለ አንተ ሁሉንም ነገር ካወቀች የሚቀጥለው ቀን ካንተ ጋር የምታሳልፈው ጉጉት አይኖራትም። ሁልጊዜ የምትናገረውን መጥኖ መናገር፣ ስለ ራስህ ስኬት ማውራት እንጂ ስለ ድክመትህ መማረር አይለብህም። ወንድ ልጅ ስለ ራሱ ህይወትና ወደፊት እቅዱ በጥሊቱ የገለጠ ጉጉት መፍጠር አለበት። እነዚህ 5 ስህተቶች ዛሬውኑ ካላቆምክ የፈለገ ቆንጆና ሀብታም ብትሆን በሴቶች ዘንድ ያለህ ዋጋ ዝቅተኛ ይሆናል። ወንድነት ማለት ራስን መውደድና ለራስ ክብር መስጠት ነው። አንተ ለራስህ ክብር ካልሰጠህ ሴቶች ክብርህን እንዲሰጡ አትጠበቅ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እንዴት ላላይ የሆነ ወንድ መሆን ይቻላል የሚለው ርዕስ እንገናኛለን። እስከዚያው በራስ መተማመናችሁ ይዳበር። ራስህን የመገንባት ግዴታ ሰልፍ ኢንቨስትመንት። ወንድሞች፣ በመጨረሻ ልነግራችሁ የምፈልገው ትልቁ ምስጢር ይሄ ነው። ሴቶች እንዲያከብሩህና ዋጋህን እንዲያውቁ ከፈለግ አንተ ራስህ ለራስህ ዋጋ መስጠት አለብህ። ራስህን ገንባ። በኢኮኖሚን፣ በእውቀት እና በአካል ብቃት ጂም ጠንካራ ለመሆን ጣር። አንተ ስትለወጥና ስታድግ ሴቶች አንተን ለማግኘት ጥረት ማድረግ ይጀምራሉ። ያን ጊዜ አንተ አሳዳጅ መሆንህ ያበቃና ተፈላጊ ትሆናለህ። አይ የማለት ጥበብ the power of no። ብዙ ወንዶች አይ ካልኳት ትቀየማለች ወይም ትተወኛለች ብለው ይፈራሉ። ነገር ግን አይ ማለት መቻልህ የአንተን ጥንካሬና ግርትነት ያሳያል። እሷ የምትጠይቅህ ነገር ካልተመቸህ ወይም ካልፈለከው በድፍረትና በትህትና አይሆንም በል። ይህ ድርጊትህ የሰው የራሱ መርህ አለው፣ በማንም አይነዳም የሚል መልእክት ያስተላልፋል። ሴቶች ደግሞ የሚፈልጉት የሚመራቸውን እንጂ በጋላቸው የሚደነሰለትን ሰው አይደለም። የሴቶችን ስሜት አታዳምጥ፣ ድርጊታቸውን እይ። ሴቶች በቃላት የሚናገሩትና በተግባር የሚፈልጉት ነገር ሊለያይ ይችላል። ጥሩ ወንድ እፈልጋለሁ ሊሉ ይችላሉ፣ ነገር ግን በድርጊታቸው የሚሳቡት ለጠንካራና አቋም ላለው ወንድ ነው። ስለዚህ የምትነግርህን ቃላት ብቻ ሰምተህ ናይስ ጋይ ለመሆን አትሞክር። ይልቁንም ለምታደርጋት ድርጊት ምን አይነት ምላሽ እንደምትሰጥ አስተውል። ውጤቱ ድርጊትህ ላይ እንጂ ቃላትህ ላይ አይደለም።